እስከዛሬ ድረስ ከነበረው ልምድ አንጻር የትኞቹ ዩኒቶች ናቸው በጣም ማትሪክ ላይ የሚመጡት? ትምህርት ሚኒስቴር የትኞቹን ዩኒት ነው በጣም የሚወዳቸው የሚለውን ዋን ባይ ዋን ስድስቱንም ሳብጀክት እያነሳን የምናየውና ላይክ ፓኒክ አታድርጉ። አለ ሰዓት አሁን የነገርኳቸው ለእያንዳንዱ ሳብጀክቶች እንደዚህ ገብቼ ኤ ፓርት ኤ ዩኒት ጋር እንዲመጣል ብዬ ከተናገርኩ አይቀር እዚህ በላይ ፈትፍቶ ማጉረስ የለም አይደል? ጫና አታብዙበት። ባይዘው የራሳቸው ላይ ያስፈራል እኮ ተዘጋጅተ ተውት። ሌላውን እንዴ ብርቅ ነው እንዲህ ማትሪክ ለፋይናል አልፈራችሁ? ለሚድ አልፈራችሁ? ተውት። ሚድ ለነገ ኩዊዝ ፈተና አልፈራችሁም እንዴ? እስከዛሬ ድረስ ሶ ፍርሃት እኮ ያለ ነው። ኬሚስትሪ ላይ እጅግ በጣም የሚመጡ ፓርት ስቶኪዮሜትሪ ያሰባችሁት ብትተኙ እጅግ በጣም በጊዜው ፕሬዘንሱ ላይ ስትገኙ እንዲቀላችሁ ያረጋል። በጣም ሲሊ የሚመስል ጉዳይ ነው አይደል? ሞክሩት። በእውነት አትጸጸቱበት። ፓኒክ አድርጎ ስለደነገጠ ብቻ ፈተናውን ሳይሰራ የወጣ ሰው አንድ ሁለት የሚባል አይደለም፣ እጅግ በጣም ብዙ ነው። ሶ ይህን ማዳመጥ ለእናንተ በጣም አስፈላጊ ነው። እንዲህ በፊት እኮ ፈተና ሲኖር ምናምን እንዲጨነቃል እንዴት ነው መሆኑ ላለው ኧረ አሁን እየጨነቀኝ አይደለም ምንድነው አፕን ያደረገው ብላችሁ ባለመፍራታችሁ ፈርታችሁ አታውቁም? ሶ ፍርሃት አስፈላጊ ነው። አለመፍራት ራሱ ያስፈራል። እንዴት ናችሁ የናቹራል ሳይንስ ተማሪዎች? በባለፈው ዕለት ለሶሻል ሳይንሶች ለማትሪክ እንዴት እንዘጋጅ ባለችን በዚች በ15 ቀን ኢቨን 5 ቀን የሚሆን ለምን አንድ ቀን አይሆንም በምን መልኩ ባጭሩ መዘጋጀት እንችላለን ብዬ ቪዲዮ ሰርቼ ነበር። ወደ 50 ምናምን የሚሆን ሰው ዴም አድርጎኛል። ቴሌግራም ላይ ፕሮግራሙ አውጥቼላቸዋለሁ፣ ፋይሎች ልኬላቸዋለሁ። ጠቅማቸዋል ብዬ ማስበውንም አፕሊኬሽን ሰጀስት አድርጌያቸዋለሁ። ዛሬ ደግሞ ለእናንተ ለናቹራል ሳይንሶች በጣም ያግዛቸዋል ብዬ ማስበውን አፕሊኬሽን ይዤላችሁ መጥቻለሁ። አፕሊኬሽን ብቻ አይደለም፣ በተለይ ለእናንተ ለናቹራል ሳይንሶች እያንዳንዱን ዩኒት በዲቴል ገብተን እናወራበታለን። እያንዳንዱ ዩኒት ምን ይፈልጋል፣ እስከዛሬ ድረስ ከነበረው ልምድ አንጻር የትኞቹ ዩኒቶች ናቸው በጣም ማትሪክ ላይ የሚመጡት፣ ትምህርት ሚኒስቴር የትኞቹን ዩኒት ነው በጣም የሚወዳቸው የሚለውን ዋን ባይ ዋን ስድስቱንም ሳብጀክት እያነሳን የምናየውና እስከኔ ጋር አብራችሁን ቆዩ። ቪዲዮ በጣም ይጠቅማችኋል። ከአሁኑ ለማታውቋቸው ብዙ ሰዎች እንዲደርስ ላይክ አድርጉት። ለምታውቋቸው ሰዎች ደግሞ ዳይሬክትሊ ሼር አድርጉላቸው። በጣም ጠቃሚ ቪዲዮ ነው ዛሬ የምሰጣችሁ። የሚገርመው አሁን ላይ ናቹራል ሳይንስ ይቀድማል መሰለኝ ከሶሻል ሳይንስ በፈተና በመፈተንና እኔ በጣም ይቅርታ ጠይቃችኋለሁ መጀመሪያ የሶሻል ሳይንሶችን ቀድሜ በመስራቴ፣ ምክንያቱም የእናንተ መቅደሙን ስላላወቅኩ ነው። እስከዛሬ በነበረው የሶሻሎች ይቀድም ስለነበር ዛሬ በዲቴል ብዙ ማሳያችሁ ነገሮች አሉ። ለእኔም ደግሞ በጣም የሚቀለኝ ስለ ናቹራል ሳይንስ ማውራት ነው። ምክንያቱም እስከ 12ኛ ክፍል ናቹራል ሳይንስ ነበርኩ። እሱን ተምሬ ካምፓስ ስገባ ኢኮኖሚክስ የቀየርኩት ከሶሻል ሳይንስ ይልቅ ለእኔ ቀለል የሚለኝና ባወራበት ሚኒንግ የሚሰጠኝ ጉዳይ እሱ ነው። ግን ደግሞ እኛ ካለፍን በኋላ ብዙ የትምህርት ካሪኩለም ተቀይረዋል፣ ብዙ ነገሮች ተቀይረዋል። ግን ለዛም ቢሆን አሁን መፍትሄ አለን። አይኖ አውቃለሁ። አሁን ላይ ባላችሁበት ሰዓት እጅግ በጣም ተጨንቃቸዋል። ያነበባችሁትን ተጠራጥራችሁት ሊሆን ይችላል። ግን እነዚህ መፍትሄ ነው ብዬ የማስባቸውን ነገሮች ዛሬ እነግራችኋለሁ። እንዳልኳችሁ በዚህ ጭንቀት ውስጥ ካላችሁ፣ በዚህ መጠራጠር ውስጥ ያነበብኩት ነገር ባይመጣስ ምን ያህል እርግጠኛ ነኝ በወድቅ ምንድነው አፕን የሚያደርገው በሚል ዳውት ውስጥ ካላችሁ ልክ ለሶሻል ሳይንሶች እንደነገርኳችሁ አንድ ሶስት ነገር ጠቁማችሁ። አንደኛው ሁሉንም ነገር ማወቅ አይጠብቅባችሁም። የ4 ዓመት የተጠራቀመ ትምህርት ነው ያለው። የ4 ዓመቱ እንዳለ ሳብጀክት ምንድን ነው የሚያወራው ዲቴሉ ምንድን ነው የሚል እውቀትን ማወቅ አይጠበቅባችሁም። ማትሪክ ያን ሰጀስት አያደርግም። ሁለተኛው ደግሞ የሚጠበቅባችሁ ፈተናው ላይ አፒር የሚያደርጉት ታይትሎች ወይም ቶፒኮች የትኞቹ ናቸው በጣም ፈተናው ላይ አፒር የሚያደርጉ የትኞቹ ናቸው ብሎ እነሱን ለይቶ ማንበብ ነው በጣም የሚጠበቅባችሁ። በሶስተኛ ደረጃ ደግሞ ከእናንተ ፕሮግረስ እንጂ ፐርፌክሽን አይጠበቅም። ለምሳሌ የሆነ የሳምንት የ2 ሳምንት ምናምን ፕላን አወጣችሁ፣ ከዛ ካወጣችሁ በኋላ በዛ ፕላን ሄዳችሁ አልሄዳችሁ የሚለው ጉዳይ ሳይሆን ያን ፕላን ጀምራችሁታል። ለምሳሌ በዚህ ሳምንት ሙሉ ማትስ ጨርሳለሁ፣ ማትስን አፕቲቲዩድ ጨርሳለሁ ብላችሁ አስባችሁ ነበረ። ማትስ የግሬድ 9 10 ምናምን ጨርሳችሁ 11 ላይ አቋረጣችሁ እንበል። ከዛ ሳምንቱ አለቀ፣ አፕቲቲዩድም ሳትገቡ ወደ ግሬድ 12ም ሳትሄዱ ማለት። ስለዚህ ያላችሁ አማራጭ በቃ በፕሮግራሚ መሰረት አልሄድኩምና ነገሮች በማሰባቸው መልኩ እየሄዱ አይደለም ብሎ ማቋረጥ ሳይሆን ፕሮግረስ ውስጥ መሆናችሁ በራሱ እረፍት ሊሰጣችሁ ይገባል። እስቲል እየሄዳችሁ ነው። ባይዘዌ እኔ ለሶሻል ሳይንሶች ቪዲዮ ከሰራው በኋላ ዴም ያደረጉት ሰዎች እጅግ በጣም ነው የሚያስደነግጡት። ምንም ያልጀመረ አለ፣ ጭርስ አድርጎ የተቀመጠ አለ፣ ጨርሶ የተጠራጠረ አለ። ራሳቸውን አረጋጉት ልል ፈልጌ ነው። ብዙ ሰዎች ናቸው በእነዚህ ነገር ውስጥ እየገቡ ያሉት። አሁን ይህን ካልኳችሁና ያላችሁበትን ሁኔታ በዚህ መልኩ ኢቫሉዌት ካደረግነው አይቀር አሁን ወደ ሙሉ ቪዲዮ እንግባ። ተከተሉኝ። የምታጠኑበትን ስትራቴጂ ሊጠቁማችሁ። ይህን ስትራቴጂ ከመናገር በፊት በባለፈው ቪዲዮ ላይ ለሶሻል ሳይንሶች ሰራ ፕሮግራም እንዳወጣላችሁ የምትፈልጉ ከሆነ እኔ አወጣላችኋለሁ ብዬ ጠይቄያቸው ነበር። አብዛኛው ሰው ፕሮግራም እንዳወጣለት ዳይም አድርጎኝ ነበር። ለእናንተም ባላችሁ ጊዜ 10ም 5ም 2ም 1ም ቀን ትሁን ፎከስድ የምትሆኑበት ፕሮዳክቲቭ የምትሆኑበትን ቀን ለማሳለፍ እንዲጠቅማችሁ ፕሮግራም ማውጣት ላይ ከሰነፋችሁ እንዳወጣላችሁ ዳይም አድርጉኝ። ከስር የቴሌግራም ኮንታክቴን ወይም ዩዘር ኔሜን አስቀምጣለሁ። እዛ ላይ ገብታችሁ ጀስት ሴይ ሃይ ወይ ደግሞ ፕሮግራም አውጣልኝ ለዛ ባጭሩ ማለት ትችላላችሁ። አውጥቼ እልክላችኋለሁ ማለት ነው። አይ ጀስት ፕሮግራሙን አልፈልግም ጀስት ስትራቴጂውን የፈለግኩት ላይክ በምን መልኩ ባጠና አሪፍ ነው ብላችሁ የምታስቡ ከሆነ አንዳንድ ሰው ሌሊት ማጥናት ይቀናዋል፣ አንዳንድ ሰው ጠዋት ማጥናት ይቀናዋል፣ አንዳንድ ሰው ማታ ላይ ምናምን እሱ እንደየራሳችሁ ፕሮግራም ይወሰናል። ግን እኔ ብታጠኗቸው ብዬ የማስባቸውን በ3 ስትራቴጂ ልክፈልላችሁ። የመጀመሪያው ስትራቴጂ 1
ጠዋት ከ12 ሰዓት እስከ 3 ሰዓት ባለው እጅግ በጣም ፕሮዳክቲቭ የምንሆንበት በተለይ ከ11ም ቀደም ብታደርጉ ችግር የለውም በጣም ፕሮዳክቲቭ የምንሆንበት ሰዓት ነውና እዚህ ጋር ኮር የሚባሉ ሳብጀክቶችን ስሯቸው። ለምሳሌ ፊዚክስ፣ ኬሚስትሪ ኤንድ ማቴማቲክስ ማለት ነው። እኔ ፊዚክስ እና ኬሚስትሪ ማቴማቲክስ እንደውም ኖርማል ይቀለኛል የሚከብደኝ እንግሊሽ ነው የሚል ሰው ይኖራል። እሱ ጠዋት ላይ እንግሊሽን ያስቀድመው ምናምን እያልኩኝ አይደለም። ኮር ናቸው ሶስቱ። የፈለገ እንኳን ቢቀልህ ኩዌሽን መስራት፣ ጋሚ ሪቫይዝ ማድረግ፣ ማስታወስ ይፈልጋል። ምክንያቱም ቀልድ አይደለም፣ የ2 ዓመት አይደለም የ4 ዓመት ነው። እነሱን ገብቶ በደንብ መስራት ያስፈልጋል። በምን መልኩ ልስራ ካላችሁኝ ለምሳሌ ጊዜው በጣም ደርሷል ብላችሁ የምታስቡ ከሆነና በበቂ ሁኔታ አልተዘጋጀውም የምትሉ ከሆነ በኋላ የማሳያችሁ የሚገርም አፕሊኬሽን አለ። እሱን በመጠቀም ማንበብ፣ እሱን በመጠቀም የሚገራርሙ ጥያቄዎችን መስራት ትችላላችሁ። ባይ ዘ ዌይ ለሶሻል ሳይንሶች የጠቀምኳቸው ፕሪፕ የሚባል አፕሊኬሽን ነው። ይሄ ማለት ለሶሻል ሳይንስ ብቻ ይሆናል ማለት አይደለም፣ ለናቹራል መሆን ይችላል። እንዴት አፕሊኬሽኑን ልጠቀም የሚለውን ዩቲዩብ ቪዲዮ ላይ ሂዱና መጨረሻ ላይ ማስቀምጥላችኋለሁ። ከፈለጋችሁ የኔ ቻናል ውስጥ ገብታችሁ ታገኙታላችሁ። የመጨረሻው ቪዲዮ ነው። እዛ ውስጥ ስለ አፕሊኬሽኑ አስተምሬያለሁና ያቺን ፓርት አይታችሁ ተመለሱና አፕሊኬሽኑ ፕሌይ ስቶር ላይ የለም፣ እኔ ዴም አድርጉኝ አፕሊኬሽኑን ልክላችኋለሁ። ከዛ ውጭ ግን በጣም ለናቹራል ሳይንስ ኮምፓተብል ነው፣ በጣም ለነሱ ይሄዳል፣ ከነሱ ጋር ሬዞኔት ያደርጋል ብዬ የማስበውን አፕሊኬሽን ነው ዛሬ ይዤላችሁ የመጣሁት። እሱን አፕሊኬሽን መጨረሻ ላይ ጠቁማችኋለሁ። እነ ፊዚክስ እነ ማቴማቲክስ እነ ኬሚስትሪን መጀመሪያ ላይ በደንብ አስቀድሞ እነሱን ጥያቄ መስራት ሊሆን ይችላል። ከበድ የሚሏችሁ ሰብ ቶፒኮች ጋር ታይዳችሁ እነሱን ማንበብ በጣም ይመከራል። በኋላ ላይ ነግራችኋለሁ እያንዳንዱን ሳብጀክት የትኛው ዩኒት ጋር ብታነቡ ተመራጭ እንደሚሆን ማለት ነው። ሁለተኛው ስትራቴጂ ደግሞ የሚሆነው ረፋድ አካባቢ ከ4 እስከ 6 ምናምን ባለው ብዙ ጊዜ ከ6 እስከ 8 ምናምን ባለው ሌዚ ስለምንሆን ሰውነታችን ስለሚዳከም ባዮሎጂካሊ ከ4 እስከ 6 ባለው ደግሞ ሪዲንግ ሳብጀክት ናቸው የምትሏቸው ላይክ ባዮሎጂ፣ እንግሊሽ ምናምን እነሱ ላይ በደንብ ፎከስ አድርጉ። ከሰዓት በኋላ ባለው ደግሞ ወይ 8 ተኩል ጀምራችሁ ወይም 9 ሰዓት እስከ 12 ድረስ ያለው ኮር ሳብጀክት ብለን የጠቀስናቸው ሪዲንግ ሳብጀክት ብለን የጠቀስናቸው እና አፕቲቲዩድን አንድ ላይ ጨምራችሁ ኤክሰርሳይሶች መስራት። የሱ ሰዓት ላይ ለማንበብ ብዙ ሰው ፋንክሽን አያደርግም። ዝም ብሎ ጥያቄዎች ብቻ መስራት። እሺ ይህን እንዲህ ካልን ለሶሻል ሳይንሶች እንደጠቆምኳቸው 80-20 የሚባል ስትራቴጂ አለ። ገብታችሁ ዲቴይሉ ማየት ትችላላችሁ። እንደኔ ግን አጭር ነገር ብያችሁ ልለፍ። 80-20 ስትራቴጂ የሚባል ስትራቴጂ አለ ማትሪክ ላይ። ይሄ ማለት ነው ስላችሁ 80% of the questions comes from 20% of the contents። ትምህርታችሁ ከሳብጀክቶቻችሁ 20% የሚሆኑት ጉዳዮች ናቸው የወጣውን ጥያቄ 80% ከቨር የሚያደርጉት። ለምሳሌ ፊዚክስ 100 ጥያቄ ወጣ እንበል። ከ100 ጥያቄ ውስጥ 80%ቱ ወይም ደግሞ 180ው የሚሆነው ከተማራችሁት ትምህርቶች የ4ቱም ዓመት ጭማቂ ሳብጀክቶቹን ነው እንደ ኮንተንት ብዬ እየጠራችሁ ያሉት የእነሱን ጭማቂ 20% ብቻ ነው እዛች ጋር የምትመጣው። ለዛ ነው ሁሉንም ማወቅ የለባችሁም ብዬ ቀድሜ ነገርኳችሁ። ሁሉንም ጭልጥ አድርጎ ምናምን ያወቀ ሰው እንደው የሚበላበት ፈተና ነው ማትሪክ ማለት ባይ ዘ ወይ። ትሪኪ ሆኖ ስማርት ሆኖ መሰራት ያሉባቸው ጥያቄዎች፣ መነበብ ያሉባቸው ትምህርቶች ወይም ሰብ ቶፒኮች ላይ ፎከስ አድርጎ መሄድ ይሻላል እንጂ አንድ ጥርግ አድርጎ መብላት አስባችሁታል። ግን 90% አጥንታችሁ በደንብ ገብታችሁ ከዛ ውስጥ የሚመጣው ግን 20% ብቻ ሲሆን እጅግ በጣም ነው የሚያናደው። የትኞቹ ናቸው 20%? የትኛው ኮንቴንት ላይ ፎከስ እናድርግ ታዲያ? ባለን ጊዜ ለምንድን ነው ሌላ የማያስፈልጉን ቀጣይ 80%ዎቹ የማያስፈልጉ ጋር ከምንባክን 20%ቷ እንዴት ፎከስ አድርገን ማጥናት እንችላለን የሚለውን አሁን ወደ ቪዲዮ ገባላችኋለሁ። ኬሚስትሪ ላይ እንምጣ። ይህን ኮንቴንት ሳዘጋጅ ላደርግ የፈለግኩት ነገር ምንድን ነው ለእናንተ እንዲጠቅም ከዚህ በፊት በሚኒስትሪ ኦፍ ኤዱኬሽን የወጡ ከነበሩ የማትሪክ ኤግዛሞች ውስጥ በተለይ ብርሃኑ ነጋ ከመጣ በኋላ በሱ ጄኔሬሽን ይመጡ ከነበሩ ጥያቄዎች ውስጥ አብዛኛው የሚመለከታቸው ቶፒኮች ምንድን ናቸው? ኬሚስትሪ ላይ እጅግ በጣም የሚመጡ ፓርት ስቶኪዮሜትሪ፣ በተለይ ሞላር እንዴት ነው ካልኩሌት የሚደረገው ምናምን የሚባለው ጉዳይ ኖት ያዙ። የመጀመሪያው ስቶኪዮሜትሪ ነው። ሁለተኛው ኬሚካል ቦንዲንግ ኤንድ ስትራክቸር። ኬሚካል ቦንዶች እንዴት ነው ቦንድ የሚፈጥሩት? ኢንተራክሽኖች፣ አዮን ዳይፖል ኢንተራክሽን፣ ለንደን ዲስፐርሽን ፎርስ፣ ቫንደርዋል ዲስፐርሽን፣ እንደሱ አይነት ኬሚካል ቦንዲንግ ኤንድ ስትራክቸር እጅግ በጣም ይፈልጋሉ፣ እጅግ በጣም ይመጣሉ። ሶስተኛው ኦርጋኒክ ኬሚስትሪ ነው። ኦርጋኒክ ኬሚስትሪ ላይ ፋንክሽናል ግሩፖች፣ ለምሳሌ በሳፊክሱ የመጨረሻው ፊደል በኦል ካለቀ ኦኤል ካለቀ አልኮል ነው። አይሲ ካለቀ ካርቦክሲሊክ ነው። ኤቲኢ ካለቀ ኢስተር ነው ምናምን። ለምሳሌ ኢቴን እንውሰድና ወደ አልኮል ስንቀይረው ኢታኖል፣ ካርቦክሲሊክን እንውሰድና ኢታኖይክ አሲድ፣ ኢስተር እንወስድና ኢታኖይት ምናምን እያልም ማለት ነው። እነዚህ በጣም ይመጣሉ። እንዴት ነው ስም ነው የምናደርጋቸው? እንደየባህሪያቸው። ለምሳሌ አልኮልን ካርቦን ነምበሩን ቆጥረን ሜታኖል፣ ኤታኖል፣ ፕሮፓኖል እያልን እንሄዳለን አይደል? ኢስተር ላይ ስንመጣ ደግሞ አሰያየሙ ይለያል። ምክንያቱም ኢስተር ማለት ካርቦክሲሊክ ፕላስ አልኮል አንድ የተቀላቅለው ስለሆነ የአልኮልን ስም ከፊት ለፊት እናስቀምጥና የካርቦክሲሊኩን እንቀጥላለን ምናምን የሚሉ አሰያየሞች አሉ አይደለ? እነዚህ በጣም አፔር ያደርጋሉ። ይሄ እስካሁን ያወራላችሁ የግሬድ 11 ኤንድ 12 ነው። የግሬድ 9 እና 10 ደግሞ የቱ አካባቢ ይመጣል መሰላችሁ? አቶሚክ
ስትራክቸር ኤንድ ፔሪዮዲክ ቴብል በጣም ይመጣሉ። ሁለተኛው ደግሞ ታይፕስ ኦፍ ኬሚካል ሪያክሽን ታይፖቹ ምን ምንድናቸው የሚሉ እነሱን ያመጣቸዋል። ኬሚካል ሪያክሽን ታይፕስ ኦፍ ኬሚካል ሪያክሽን ለምሳሌ አሲድ ፕላስ ቤዝ ምንድነው፣ ሳልት ፕላስ ዋተር ነው አይደል? ላይክ እንደዚህ አይነት የተለያዩ ታይፖች ደግሞ አሉ። ሶ እነሱን የተመለከተ ጥያቄዎች በደንብ ይመጣሉ። ሁለተኛው ባዮሎጂ ላይ ስንመጣ እስቲ እሺ በሲኩዌንስ ሊድላችሁ የግሬድ 9 እና 10 ላይ ከሆነ እያነበባችሁ ያላችሁት በጣም የሴል ስትራክቸር እና ዲቪዥን አካባቢ በደንብ ታነቡ እመክራለሁ። ሴል ስትራክቸር እና ዲቪዥን፣ ሴል ምንድነው ስትራክቸሩ ጠፍቶኛል። እሺ ክሮሞዞም የሆነ ነገር ምናምን አይደለ? እነሱን በዲቴል ከዛ ዲቪዥናቸው እንዴት ይከፋፈላል ምናምን የሚሉትም ማለት ነው በደንብ ማንበብ። ከዛ ደግሞ ፎቶሲንተሲስ ኤንድ ሪስፓይሬሽን አሉ የለመድናቸው እስከ 12 ለመጣ ሰው ይሄ ፓርት ለ9 እና ለ10 እጅግ በጣም ሲሊ ነው፣ ቀላል ነው። ግሬድ 11 እና 12 ላይ ደግሞ ስንመጣ ጄኔቲክስ፣ ኢኮሎጂ፣ ፕላንት ኤንድ አኒማል ፕሮዳክሽን፣ ሌላ ደግሞ ሂውማን ቦዲ ሲስተም እንደ ይሄ ላይክ ብለድ ሄርት ምናምን አለ አይደለ? እነሱ ጋር በጣም ይመጣል። ሶስተኛው ማትስ ላይ ስንመጣ ግሬድ 9 እና 10 ላይ ከሆነ ቤዚክ የሆኑ አልጀብራዎችን ማወቅ፣ ሊኒየር ኢኩዌሽን፣ ኳድራቲክ ኢኩዌሽን ምናምን የሚሉትን። ከዛ ጂኦሜትሪም ደግሞ አለ፣ እነሱ ላይም በደንብ ፎከስ ማድረግ። በተለይ ግሬድ 10 ይመስለኛል ትሪጎኖሜትሪ በደንብ ይመጣል። ግሬድ 11 እና 12 ላይ ደግሞ ከሆናችሁ ካልኩለስ፣ ዴሪቬቲቭ፣ ኢንተግሬሽን፣ ሌላው ፕሮባቢሊቲ ኤንድ ስታቲስቲክስ አለ፣ ማትሪክስ አለ፣ ፋንክሽን ኤንድ ግራፍስም አሉ። ከአንድ ሁለት ጥያቄ አይጠፋም ግራፍ። ፋንክሽኖችም አሉ፣ ዋን ኮረስፖንዳንስ ምናምን ፋንክሽን ላይ ያሉ ቶፒኮችን በደንብ ብታነቡ ሰጀስት አደርጋለሁ። ፊዚክስ ላይ ስንመጣ ግሬድ 9 እና 10 አካባቢ ከሆናችሁ ቤዚክ የሆነው ሞሽን፣ ፎርስ፣ ሲምፕል ማሽን ምናምን የለው እነሱም በደንብ ማንበብ። በደንብ ስላችሁ ደግሞ እንዴት መስላችሁ እንዲህ ጥንት ምናምን አይደለም። ኩዌሽን እየሰራችሁ ወይም ማንበብ ስለ ሞሽን የሆነ ጥያቄ የተሰሩና ያቺ ጥያቄ ላይ ኤክስ ስትሆኑ ኤክስ የሆናችሁበት ፓርት ሞሽን የትኛው ሰብ ቶፒክ ላይ ነው፣ ኒውተንስ ላው ኦፍ ሞሽን ላይ ነው የትኛው ፓርት ጋር ነው ብላችሁ ሄዳችሁ ማንበብ። ሲምፕል ማሽን ላይ ኤክስ ስትሆኑ የፑሊ ፓርት ከሆነ ኤክስ የሆናችሁት የጊር ፓርት ጋር ሄዳችሁ አታነቡም። ፑሊ ጋር ሄዳችሁ ስለ ፑሊ የሆነ ነገር አንብባችሁ እንዴት እንደሚሰራ ካልኩሌሽኑን አውቃችሁ መታችሁ ድጋሚ ጥያቄውን መስራት፣ ወይ የእሱ አይነት ጥያቄ ካገኛችሁ ደግሞ እሱን በመስራት መለማመድ፣ ምን ያህል እንደገባችሁ ራሳችሁ መፈተን። እዚሁ ከግሬድ 9 እና 10 ሳንወጣ ቤዚክ የሆኑ የኢነርጂ ኮንሴፕቶች፣ ኢነርጂ ምንድን ነው ምናምን የሚሉ ቤዚክ የሆኑ ጉዳዮች። ግሬድ 11 እና 12 ላይ ግን ስትመጡ ኦምስ ሎ፣ ሬዚስታንስ ኤንድ ካፓሲተር እንዴት እንደሚለወጡ፣ ለምሳሌ ሲሪየስ ከሆነ ሬዚስታንስ እንዲሁ እንደምራቸዋለን፣ ፓራላል ከሆነ ደግሞ R1 ታይምስ R2 ኦቨር R1 ፕላስ R2 ምናምን እንላለን አይደለ? ካፓሲተር ላይ ሲሆን ደግሞ እንዴት እንደሚለወጥ ፎርሙላው ሙሉ አይዲያው እንዴት እንደሚለወጥ፣ ሬዚስተር ላይ ሲሆን የሚያልፈው ከረንት ነው፣ ካፓሲተር ላይ ሲሆን የሚያልፈው ቻርጅ ነው ምናምን የሚሉ ጉዳዮችን ልዩነታቸውን ማወቅ፣ ዲቴል የሆነ ካልኩሌሽን እንዲህ መሀል ላይ ዲያጎናል እያደረጋችሁ ሬዚስተሩ ምናምን አይነት አትሂዱ ብዙ። እሱም በጥያቄ ተለማመዱት። ወርክ፣ ኢነርጂ፣ ፓወር ላይ እነሱ ላይ ይመጣል። ላይት ኤንድ ሳውንድ ዌቮች ላይም በጣም ይመጣል። የመጨረሻው ደግሞ በአዲሱ ካሪኩለም የመጣ ነው፣ ኒኩለር ፊዚክስ። በአዲሱ ካሪኩለም ላይ መጣ እንጂ ኬሚስትሪ ላይ በእኛ ሰዓትም ነበረ። ኒኩለር ፊዚክስ ላይክ ማነው ኒውትሮን ዲስከቨር ያደረገው? ጄምስ ቻድዊክ። ማነው ፕሮቶንን ዲስከቨር ያደረገው? ሮበርትሰን ምናምን። ማነው ስሙ? ሮበርትሰን ነው? ሪቻርድሰን ነው? ሮበርትሰን እንደዛ። እሺ ከሀፍታ መበስበስ በኋላ ተመልሰናል። ትንሽ አካፍቶ ነበረ፣ ቤት መቅረጽ ስላልቻልኩ ነው፣ በጣም ይቅርታ። ዛሬ ደግሞ ቪዲዮ ማለቅ ስላለበት ነው፣ እናንተም በጣም ስለምትፈልጉት። እሺ ልቀጥል። ፊዚክስ ላይ ነበር ያቋረጥኩት። ፊዚክስ ላይ ኒኩለር ፊዚክስ አዲስ ካሪኩለም ውስጥ የተካተተ መሆኑንና ምን አካባቢ እንደሚመጣ በተለይ ራዲዮ አክቲቪቲ፣ ባይንዲንግ ኢነርጂ ምናምን ፎርሙላ፣ እሱን ብታውቁ በቂ ነው። እንግሊሽ ላይ ስመጣ እንግሊሽና አፕቲቲዩድ ባይ ዘ ዌይ የግሬድ 9 እና 10 ይሄን አንብቡ፣ የግሬድ 11 እና 12 ይሄን አንብቡ የሚባሉ ነገሮች አይደሉም አይደለ? ኮመን ነገሮች ናቸው። ሶ እንግሊሽ ላይ ስትመጡ ግራመሮችን፣ ግራመር ስል ላይክ ቨርብ ምንድነው፣ ፕሮፖዚሽን፣ ሴንቴንስ፣ ፓስት ቴንስ፣ ፊውቸር ቴንስ፣ ፊውቸር ኮንቲኒየስ ቴንስ ምናምን የመሳሰሉትን እነሱን መለየት ላይ ነው ሊመጣ የሚችለው። ሌላኛው ቮካብለሪ፣ ፓራግራፍ እና ደግሞ ብዙ ሰው የሚዘነጋው ሰመራይዝ ማድረግ፣ ሜን አይዲያዎችን ሰመራይዝ ማድረግ እና ኤክስትራክት ማድረግ። የሆነ ፓራግራፍ ይሰጣችሁና ፓራግራፉን ዝም ብሎ ማንበብ ሳይሆን ላይክ እስቲ ታይትል ስጠው ሊሆን ይችላል። ፓራግራፉን እስቲ አንተ ብቶን ታይትል ስጠው። ሪዲዩስ ማድረግ፣ የተሰጣችሁን ያነበባችሁትን ሰፊ ነገር አጭሩ ማስቀመጥ ማለት ነው። እንደነዚህ አይነት ጥያቄዎች ይመጣሉ። አፕቲቲዩድ ላይ ስንመጣ አፕቲቲዩድ ማለት የሁሉም ነገር ቅንብር ነው አንድ ላይ፣ በተለይ ማትስና እንግሊሽ። አፕቲቲዩድ ላይ ስንመጣ አርቲሜቲክ ሲኩዌንሶች፣ ለምሳሌ ጂኦሜትሪክ ሲኩዌንሶች፣ ሶሻል ሳይንስ ቪዲዮ ሰራል እነሱ አውርቼላቸው ነበር እዚህ አካባቢ። ላይክ ለምሳሌ 2 4 ብሎ 8 ካለ ቀጣዩ ምንድን ነው? 16 አይደለ? 2 ብሎ 4 ካለ ታይምስ 2 4 እያለ ነው። 4 ብሎ 8 ካለ 4 ሲባዛ በ2 8 እያለ ነው። የተሰጣችሁን በ8 ያባዛችሁ፣ ከዛ 8 ሲባዛ በ2 16፣ 16 ሲባዛ በ2 32 እያላችሁ መሄድ ማለት ነው። ሌላው ፐዝል እና ሎጂካል ሪዝኒንጎችም አሉ። ፐዝል ለምሳሌ የጎደለው የትኛው ነው? አሁን እንዳልኩት አንድ ኤግዛምፕል ሰጥቻችሁ በዛው እንዳስረዳችሁ ነው። እሺ እኔ ኤግዛምፕል እንዳልፈጥር። ለምሳሌ አርቲሜቲክ ሲኩዌንሱ ላይ 2 4 8 ብሎ ዳሽ ብሎ 32 ቢል 16 ነው አይደለም የሚሆነው በሲኩዌንሱ መሰረት። ይሄ ፐዝል ይባላል።
ላይክ የጎደለው የትኛው ነው ብላችሁ መሙላት ወይም እሱን ፊት ማድረግ። ሎጂካል ሪዝኒንግ አናሎጂ፣ ለምሳሌ በርድ ብሎ ኤርፕሌን ካለ አውሮፕላን የተሰራው አዋፋት የሚበሩበት መንገድ ታይቶ ላይክ ከነሱ ኢኒሺዬሽን ነው አይደል የተነሳው፣ እነሱ ኢኒሺዬት ነው ያደረጉት የሚለው ነገር ይመጣል አይደል አናሎጂ። ከዛ ስኔክ ስላችሁ ትሬን መምጣት አለበት አይምሯችሁ ውስጥ። ባቡር ሰው አዋፋትን አይቶ አውሮፕላን ከሰራ እባብን አይቶ ደግሞ ባቡርን ሰራ የሚለውን አናሎጂ ማገጣጠም ማለት ነው። ሌላው ደግሞ ቻርት ኢንተርፕሪቴሽኖች ሊኖሩ ይችላሉ። ኢቨን ግራፍ ኢንተርፕሪቴሽን ሁሉ ሊኖር ይችላል። ለምሳሌ ፖፑሌሽን ነምበር እዚህ ጋር አስቀምጦ ምናምን በፊት አርቲሜቲካሊ ያድግ የነበረው የህዝብ ቁጥር አሁን ኤክስፖኔንሻሊ ቢያድግ ምን ማለት መሰላችሁ? 1 ሚሊዮን ከነበረ የአንድ ሀገር ህዝብ ቁጥር አሁን 1,300,000 ኢዝ ፌር። ቀጣይስ 1,500,000 ኢዝ ፌር። በአንዴ ግን ተነስቶ 2 ሚሊዮን፣ በአንዴ ተነስቶ 5 ሚሊዮን ኤክስፖኔንሻሊ የሚያድግ ሲሆን ምንድነው ኢንዲኬት የሚያደርገው? ኦኬ የዚች ሀገር ህዝብ ቁጥር ከሌሎቹ አገሮች ህዝብ ቁጥር አንጻር እጅግ በጣም እየጨመረ ነው የሚለው አይምሯችሁ ውስጥ አይመጣም? ሶ ይህን አይነት ግራፍና ቻርት ኢንተርፕሪቴሽኖች በደንብ ይመጣሉ አፕቲቲዩድ ላይ። እንደጠቀማችሁ በጣም ተስፋ አደርጋለሁ። ሊመጡ ይችላሉ ብዬ የማስባቸውን ዋን ባይ ዋን ነው የተናገርኩ ያለሁትና ይህን ስል ዝም ብላችሁ ቪዲዮን ባታዩት ደስ ይለኛል። ወረቀት ይዛችሁ ብትቀመጡ ወይ ደግሞ ደግማችሁ ቪዲዮን ብታዩት በጣም አሪፍ ነው ብዬ አስባለሁ። እነሱ ላይ ሄዳችሁ በደንብ አንብቡ። ሜቢ 3 ቀን ሲቀረው ይህን ቪዲዮ እያየ ያለ ሰው አለ። ገና ነው አለ ጊዜ አረፈደም። ላይክ ፓኒክ አታደርጉ፣ አለ ሰዓት። አሁን የነገርኳቸው ለእያንዳንዱ ሳብጀክቶች እንደዚህ ገብቼ ኤ ፓርት ኤ ዩኒት ጋር እንዲመጣል ብዬ ከተናገርኩ አይቀር እዚህ በላይ ፈትፍቶ ማጉረስ የለም አይደል? ሶ ገብታችሁ የቀረውን ከእናንተ ጠብቃለሁ። እንደምትወጡትም እርግጠኛ ነኝ። እየጨረስኩ ነው። አሁን ስትራቴጂ ካየን፣ ያጠናን ስታይል ካየን፣ ቀጣይ ደግሞ እያንዳንዳቸው ሳብጀክቶች ምን ፓርት ጋር የትኛው ቶፒክ ጋር ቅድም 80-20 ስትራቴጂ ሳውራ የጥያቄው 80% ከሳብጀክቱ 20% ነው የሚወጣው እንዳልኳችሁ። እንግዲህ የጠቀስኳቸው ትናንሽ ቶፒኮች ናቸው። ባይዘወይ ለምሳሌ ኬሚስትሪ ላይ ኬሚካል ኢኩሊብሪየም የሚል ነገር አላወራውም። ይሄ ማለት አይመጣም እያልኩ አይደለም። ከሚመጣው ከ20% ውስጥ ነው ሊመደብ የሚችለው። ከ80% በጣም ይመጣሉ ተብሎ ከሚጠበቁት ውስጥ አይመደብም እያልኩኝ ነው። ኬሚካል ኢኩሊብሪየም አንድ ጥያቄ ቢመጣ መጣኮ እንዴት አይመጣም ብለህን ሚለግራ አይምሯችሁ ውስጥ እንዳይፈጠር ማጆሪቲው ነው። ደግሞ ማትሪክ ላይ ሰው ማለፍ አለማለፍ ነው የሚያሳስበው። ሰው ለማለፍ ዘና ብሎ የሚያስፈልጋችሁ 80% ጉዳዮች ነው ዛሬ ጠቀምኳችሁ። አፕሊኬሽኑን ከማሳየቴ በፊት እንዴት አድርጋችሁ ነው የምትጠቀሙት፣ በምን መልኩ ያጠና ሰው እንዴት ይጠቀማል የሚለውን ከማሳየቴ በፊት አንድ ነገር ልበላችሁ። ማትሪክ ሲደርስ ስለሚመጣ የስነ ልቦና ጫናና እንዴት ባላችሁ ጊዜ እሱን አልፋችሁ ተረጋግታችሁ ፈተና ሰዓት ላይ እንደምትቀርቡ ነው ማወራላችሁ ባጭሩ። ስለ ሳብጀክቶቹ እንደዚህ ሰምታችሁ ከዚህ ቪዲዮ እንዳትወጡ። ከሳብጀክቶቹ በላይ የሚያስፈልጋችሁ የስነ ልቦና መረጋጋት ነው። ብዙ ሰው አጥንቶ በዕለቱ ፓኒክ አድርጎ ስለደነገጠ ብቻ ፈተናውን ሳይሰራ የወጣ ሰው 1-2 የሚባል አይደለም፣ እጅግ በጣም ብዙ ነው። ይህን ማዳመጥ ለእናንተ በጣም አስፈላጊ ነው። የመጀመሪያው ፍርሃታችሁን ፋይት አድርጉት። አሁን ዳውት አለ፣ ጥርጣሬ አለ፣ ያነበባችሁትን መጠራጠር አለ፣ አለማንበብ አለ። እኔ እኮ በማይሆን ነገር ጊዜ እያባከኩ ሳላነብ በማይሆን ነገር ላይ ሆን ይችላል። ብዙ ሰው ላይ በሚያጋጥሙ ድንገተኛ ነገሮች ያላነበበ ሰው አለ። ለማንበብ እኮ ያቅዶ ምናምን አላነበበ በቃ ፈጣሪ እንደሚሆን ያድርገኝ ምናምን ብሎ ዝም ያለ ሰው አለ። ኖ አለህ ታይም አለህ የሆነ ነገር ብትሞክር ፈጣሪ ያ የተፈጠሩትን ነገሮች ያለ ምክንያት ሀፕን አላረጋቸውም፣ ግን እንድታልፍ ምክንያት አለው። ባለ ሰዓት ላይ ተወሰነች ከተፍጨረጨርክ የሚለውን ኢንዲኬት ለማድረግ ፈልጋለሁ። ስለዚህ የጥርጣሬ ገና ያነበብኩትን አልጨረስኩም አይነት ፍራቻዎች ካሉባችሁ ፍርሃቱን ተጋፈጡት። በቃ ተጠራጥራችኋል፣ ፍርሃቱን ተጋፈጡት። ምን ማለት መሰላችሁ? ፍርሃቱ ተጋፈጡት። ምክር ለሰጪው ቀላል ነው እንዳትሉ፣ አቅልየው አይደለም ነገርየው። ፍርሃት ሲሰማችሁ፣ እንደዚህ ያለማመን ስሜት ሲሰማችሁ አትጋፉት ልል ነው። በቃ ተጋፈጡት ስል ጫና አታብዙበት። ባይዘው የራሳችሁ ላይ ያስፈራል እኮ ተዘጋጅተ ተውት። ሌላው እንዴ ብርቅ ነው እንዴ ማትሪክ? ለፋይናል አልፈራችሁም? ለሚድ አልፈራችሁም? ተውት ሚድ ለነገ ኩዊዝ ፈተና አልፈራችሁም እንዴ እስከዛሬ ድረስ? ፍርሃት እኮ ያለ ነው። መፍራታችሁ እንደ ትልቅ ከባድ ነገር አርጋችሁ አታስቡት። ፍርሃታችሁን ተጋፈጡ ስል በቃ ፍርሃት እንዲ ፊዚካሊ መጥቶ ልትጋፈጡት የምትችሉት አካል አይደለም አይደለ? መፍራታችሁን እመኑ ልል ፈልጌ ነው። በቃ ፍርሃት አለ፣ ግን መርሳት የሌለባችሁ አንድ ነገር አለ። አእምሮአችሁ በጣም ትልቅ ካፓሲቲ ነው ያለው። በጣም ብዙ ይጠራጠራል። እስቲዩት በጣም አጥንታችሁ ተዘጋጅታችሁ ስትመጡ ትፈራላችሁ። በጣም አጥንታችሁ ተዘጋጅታችሁ ስትመጡ ባጠናችሁት ነገር ላይ ብቻ ነው ዲፔንድ የምታደርጉት። ይሄን ባለፈው ለኤግዚት ኤግዛም ቪዲዮ ሰራ በደንብ አውርቼው ነበር። ባጠናችሁት ነገር ላይ ብቻ ነው ዲፔንድ የምታደርጉት። ጥጥት አድርጎ ያጠና ሰው በደንብ በልቶት የገባ ሰው ያነበበውን ነገር ማስታወስ ላይ ነው ስትራግል የሚያደርገው። ያላነበበ ሰው ወይ ደግሞ ትንሽዬ ብቻ አንብቦ የገባ ሰውስ ምንድን ነው የሚያደርገው? ኮንፊደንት ነው የሚሆነው። ለምን? መሆን ፈልጎ አይደለም። ምን አማራጭ አለው?
በቃ ፈጣሪን ጸሎት ያደርጋል ምናምን ነገር እንዲረዳው። ከዛ በኋላ ኮንፊደንት የመሆን ነው ብቸኛ አማራጭ። በቃ በቻልኩት አቅም ከየትም ብዬ በማውቀው ሙቀት ምናምን አፍጨርጭሬ ያመጣዋል። እንደምንም እሞክራለሁ፣ ለምን ገስ አይሆንም ምናምን ብሎ ይመጣል። እንደዚህ አይነት ሰው ሲሳካለት ታያላችሁ። ኮንፊደንት ሆኖ ያነበበ ሰው ደግሞ አልተሳካለትም እኮ ላይሆን ይችላል፣ ግን አልፎም ሊያመጣ የሚፈልገውን ነጥብ ያህል ግን ሳያመጣ ያለፈ ሰው አለ። ስለዚህ በምን መልኩ ነው መዘጋጀት ያለብኝ ምናምን የሚለው ወይ ደግሞ ተዘጋጅታችሁ እስከዛሬ ድረስ ያልተዘጋጃችሁ የመሰላችሁ ፍርሃት ውስጥ ጥርጥር ውስጥ ካላችሁ እመኑ፣ ተጋፈጡት ስል ማለት ነው። አእምሯችሁን አትጠራጠሩት። ያለቀ ሰዓት ላይ የሚፈጥረው ነገር አይታወቅም። አንድ ሰው እኮ አንበሳ ግቢ ሄዶ በአንበሳ ሲዝናና የነበረ ሰውዬ ሜቢ አንበሳ ግቢ አንበሳው የታጠረበት ብረት ቢሰበርና አንበሳው ቢያመልጥ የግቢውን አጥር ያለምንም ድጋፍ ዘሎ ሊያመልጥ ይችላል። አንድ ሰው ኖርማሊ እኮ እስቲ ውጣው ትሉት እኮ መውጣት አይችልም። ያን አጥር ሜቢ የዴንጀር ምናምን አጥር አለው፣ ያን ማለፍ አይችልም ነበር። ያለምንም ጉዳት ዘሎ ሊያልፍ ይችላል። ስትደነግጡ ስትፈሩ አእምሯችሁ ምንድነው ማድረግ ያለብኝ ብሎ ሲያስብና ሲጨነቅ ያለ የሌለውን ፖቴንሻል ነው የሚጠቀሙ። ፍርሃታችሁን ተጋፈጡ ስል እየፈራችሁ እንዳልፈራ ሰው አክት አታድርጉ። ውስጣችሁ የተጠራጠረ በቃ እኮ እንዴት መሆኑ ይታለፋል ምናምን አይነት ነገሮችን ማታታሉ ተራሳችሁ በቃ ፈርታችኋል። ግን አንድ ነገር እመኑ፣ አእምሯችሁ በጣም ትልቅ ፖቴንሻል ነው ያለው። እሱ ላይ ተማምናችሁ ግቡ። በቃ ፖቴንሻል ካለውማ ምናምን እንድትሉኝ አይደለም ፈለኩ። ፍርሃቱ ነው ፖቴንሻሉን የሚወልደው። ካልፈራችሁ ፖቴንሻሉ አይመጣም። ምንም ያልሰጋ ሰው አለ። ስጋ እያልኩት ፍራ እያልኩት አይደለም። አንብቦ ከሆነ ተዘጋጅቻለሁ ብሎ አስቦ ከሆነ ይመቸው፣ ቆንጆ ነው። ያልተዘጋጀ ሰው እኔ ገና ይቀረኛል፣ አረ እንደውም ተዘጋጅቻለሁ ግን ደግሞ እየጠፋብኝ ተቸግሬያለሁ ያለ ሰው ግን ፍርሃቱን ለማስወገድ አይጣር። ፍርሃት የሚገርም ኮዝ ነው ያላችሁ ፖቴንሻል ለመጠቀም። የሚገርም ኮዝ፣ የሚገርም ምክንያት ነው። እሱን አትታገሉት። ተጋፈጡት ስል ለማሸነፍ አይደለም። በቃ አለ ፍርሃቱ አለ፣ በቃ ፈርቻለሁ፣ ያዝማራ ፍርሃቴ ምን የሚፈጥረው ነገር የለም ግን ፈርቻለሁ። እሱን አክሰፕት ማድረግ ማለት ነው። ተጋፈጡት ሚንስ አክሰፕታንስ እንጂ ፍርሃታችሁን አጥፉ ምናምን የሚል ነገር የለም። መፍራት ጥሩ ነው፣ ቆንጆ ነው። መፍራት ጥንቃቄ ይወልዳል። መፍራት ያለን ፖቴንሻል በሙላ ይዘው እንድትወጣ ያደርጋል። እንዴት ይህን ነገር ሰራሁት ብለህ ማሰብ ከሚሳንህ በላይ መስራት ትችላለህ። ያን ጥያቄ ፍርሃትን ያን ያህል አታካብዱት ልል እፈልጋለሁ። ሁለተኛው ባላችሁ ጊዜ ስታጠኑ ወይም ጥያቄ ስትሰሩ ጊልት ፍሪ የሆነ ጥናት አጥኑ። ይሄ ላይክ ከወቀሳ ከጸጸት የጸዳ ጥናት አጥኑ። ወይኔ የዛሬ 4 ወር ጀምራለሁ ብዬ እስካሁን ድረስ እንደዚህ በቃ በአንድ ሳምንት ውስጥ አንድ ሳብጀክት ጨርሳለሁ ምናምን ብዬ ወይኔ እስካሁን ብጨርስ ግን አስበዋል ምናምን የሚሉ ባለፈው ጊዜ የመቆጨት ወይም የመጸጸት ስሜቶች አይምሯችሁ ውስጥ ይመጡ ከሆነ እነሱን ፕሊስ ማስወገድ አለባችሁ። ሃው ካላችሁኝ ሳውንዱን ማስወገድ አትችሉም፣ ግን ፊት ለፊታችሁን ማሳመር ትችላላችሁ። ቅድም ሳወራት ዝካላችሁ ከፐርፌክሽን ይልቅ ፕሮግረስ ወሳኝ ነው ብያችኋለሁ አይደለ? ባወጣችሁት ፕላን ልክ ወይ ደግሞ እኔን አፕሮች አድርጋችን ከሆነና እኔ ባወጣውላችሁ ፕላን መሰረት እናንተም ያው የራሳችሁን አጠጋግታችሁ በሚሆናችሁ መልኩ ማድረግ ይቻላል። ባወጣውላችሁ መሰረት እያጠናችሁ መሆኑን ትራክ ውስጥ መሆኑን ማሳመን ስቲል እኮ እየሰራሁ ነው፣ የቻልኩትን እየሞከርኩ ነው፣ ከዚህ በላይ ምን ላደርግ እችላለሁ የሚሉ ቶቶችን ላይ አእምሯችሁ የምትነግሩት ከሆነ ጊልት ፍሪ እየሆነ ይመጣል። ከጸጸት የጸዳ እየሆነ ይመጣል። ዝም ብሎ ያለፈውን ነገር መውቀስ ጭራሽ አያዋጣም። ሶስተኛው ሜንታል ቪዥዋላይዜሽን ተጠቀሙ። ሜንታል ቪዥዋላይዜሽን ማለት መሰላችሁ ፍርሃትን ለማስወገድ ነው። ይሄ ፍርሃት ስል ቅድም ፍርሃቱ ውግድ ብሎ አይጠፋም፣ እንዳይጠፋም እንፈልጋለን፣ መጥፋት የለበትም። አንዳንዴ ደንግጣችሁ እንዲህ በፊት እኮ ፈተና ሲኖር ምናምን እንዲጨነቃል እንዴት ነው መሆኑ ላለው አሁን እየጨነቀኝ አይደለም ምንድነው አፕን ያደረገው ብላችሁ ባለመፍራታችሁ ፈርታችሁ አታውቁም። ፍርሃት አስፈላጊ ነው። አለመፍራት ራሱ ያስፈራል። ላለመፍራት አትታገሉ፣ ግን ፍርሃታችሁ እናንተን ኮንትሮል ማድረግ የለበትም። አንደር ኮንትሮል መሆን ስላለበት እነሱን መቀነሻ መንገድ ነው እየነገርኳችሁ ያለሁት፣ መጋፈጫ መንገድ። ሜንታል ቪዥዋላይዜሽን ስሩ ስል ልትተኙ ስትሉ ከኮንሽስ ማይንዳችሁ ይልቅ ሰብኮንሽስ ማይንዳችሁ ወይም አንኮንሽስ ማይንዳችሁ ይሄ ደመ ነፍሱ ነው የሚመጣው። እንዴት ነው ልትተኙ ስትሉ ከደረጃ ላይ ምናምን አዳልጧችሁ ንቅት ምናምን ብላችሁ አታውቁም። ገና እኮ ልትተኙ ነው፣ ቃሽታችሁ አታውቁም። ገና ሊወስዳችሁ ምናምን 5 ደቂቃ ምናምን ነው ገና። ሞር ከእናንተ ኮንትሮል ከምታደርጉት ኮንሽስ ማይንዳችሁ ይልቅ እናንተን ኮንትሮል የሚያደርገው አንኮንሽስ ማይንዳችሁ ነው። ለምሳሌ ይህን ቪዲዮ ከመቅረጼ በፊት ከሆነ ቦታ ምናምን ደክሞኝ መጥቼ ናፕ አድርጌ ነው የቀረጽኩት። እንደመጣው ብቀርጸው ኖሮ በጣም ሺቲ ነበር የሚሆነው። እናንተ ጋር ማስተላለፍ ፈልገው ነገር ማስተላለፍ አልችልም። ናፕ አደረኩኝ ምናምን አንኮንሽስነሴ በጣም ጎልቶ ደመነፍሴ ከማስተዋሌ ወይም ከኮንሽስነሴ በልጦ ተረጋግቼ ምናምን የመጣው። ደመነፍሳችሁ ነፃ ያወጣችኋል። እንዴት መሰላችሁ? ልተኙ ስትሉ ፖድካስት ሰምታችሁ አታውቁም ወይ? ደግሞ የኔን ዩቲዩብ ቻናል ምናምን የሰማችሁ ሊሆን ይችላል
የምተኙት። ልተኙ ስትል የሰማችሁት ነገር አእምሯችሁ ውስጥ ይቀራል ይባላል። የምታጠኑትን ትምህርት ልተኙ ስትሉ ስሙት እያልኩ አይደለም። ልክ ልተኙ ስትሉ ምን ታደርጋላችሁ መሰላችሁ? የፈተናው ሰዓት እየገባችሁ እንደሆነ ኢማጂን ማድረግ። የፈተናው ሰዓት ላይ ናችሁ፣ ገባችሁ ክላስ ውስጥ ተቀመጣችሁ፣ ፈተናው መጣ። ጀንትሊ ካልም ሆናችሁ ተረጋግታችሁ እየሰራችሁ እንደሆነ ኢማጂን ማድረግ። ያን ዴይሊ አድርጉት። ዴይሊ ቀን የሚተኛ ሰው ሊኖር ይችላል። ነፍስ ያደርግ ያስበው እሱ ነገር ማታ ያስበው። እየረሳው ከሆነ አላርም ይሙላል። ይተኛ ሲል አላርም ይሙላል። አብዛኛው የሚተኛበት ሰዓት ላይ አላርም ይሙላል። ይሄን ነገር እያሰበ ይተኛ። ዲስትራክሽን አጥፉ፣ ስልክ አጥፉ፣ ምናምን ነገር መብራት አጥፍታችሁ ያን እያሰባችሁ ተኙ። ይሄን ማድረግ ምን ይረዳል መስላችሁ? አእምሯችሁ ኦሬዲ ቪዥዋላይዝ አድርጎት እዛች ጋር ስለሚደርስ የፈተናው ሰዓት ላይ ለመረጋጋት እጅግ በጣም ያግዛቸዋል። ምን ማለት መሰላችሁ? አንድ ቴብል ቴኒስን ልጅ እያለ በካርቶን ምናምን ይቀጠቀጥ የነበረ ሰው ከዛ በኋላ ቴብል ቴኒስ ስሟን አላቃትም መምቻዋ፣ እሷን ብትሰጡት አትሊስት እንዴት እንደሚመታ ያውቃል። አንግሉን የጨዋታውን ህግ ምናምን ላያውቅ ይችላል እንጂ አትሊስት እንዴት እንደሚመታ ያውቃል አይደል? አትሊስት መረጋጋት መቻልን ትችላላችሁ። ይሄ ፈተናው ምን አይነት ጥያቄ ይሆናል በሰራውስ ባልሰራውስ ምናምን የሚለው ዳውት ይቅርና አትሊስት በእለቱ መረጋጋት መቻልን ከአሁኑ መለማመድ ትችላላችሁ። የግድ ፕሬዘንስ አያስፈልግም። ለምን ጸሎት ጸልዩ ስትባሉ እኮ ስንጸልይ እኮ ኢማጂን አድርገን ነው። እግዚአብሔር እንደሚሰማን አምነን ነው፣ አስበንም ነው። ማመናችን ማሰባችን ደግሞ የምርም ደግሞ ዋጋ ያስከፍለናል። የግድ የታየና ታንጀብል የሆነ ነገር አይደለም ዋጋ የሚያስከፍላችሁ። የግድ ማትሪክ ኤግዛም ላይ በመቀመጥ የሚመጣውን ፍራቻ ሞዴል ኤግዛም ላይ በመቀመጥ አይደለም ቼክ የምታደርጉት። ግዴታ ያሰባችሁት ብትተኙ እጅግ በጣም በጊዜው ፕሬዘንሱ ላይ ስትገኙ እንዲቀላችሁ ያደርጋል። በጣም ሲሊ የሚመስል ጉዳይ ነው አይደል? ሞክሩት፣ በእውነት አትጸጸቱበት። በመጨረሻም ደግሞ መርሳት የለባችሁ ነገር ብቻችሁን አይደላችሁ። ቅድም ጠቅሼዋለሁ። የሶሻል ሳይንሶችን ሳወራቸው ዴም ሲያደርጉኝ ጭራሽ ያልጀመራለ ጥያቄ በመስራት የጀመራለ አንብቦ ጨርሶ አረ ሙሉ ለሙሉ እየጠፋ ያለ ሰው አለ። አንብቦ ጨርሶ ያጠናውን እየተጠራጠረ ያለ ሰው አለ። አንብቦ ጨርሶ ኮንፊደንትም ይሆናል። ዩ አር ኖት አሎን። ብቻችሁን አይደላችሁ። የእናንተ አይነት ዳውት የእናንተ አይነት ጥርጣሬ በአካባቢያችሁ ተፈታኞች በሙላ የሚያሳልፉት ነው። ሙላ ባለን እንኳን አብዛኞቹ ኤክስፔሪንስ የሚያደርጉ ስሜት ውስጥ ነው ያላችሁ። ብቻችሁን አይደላችሁ። ለሶሻል ሳይንሶች የሰራሁት ቪዲዮ ላይ ምን ብዬ ነበረ? በአሁኑ ሰዓት 12ኛ ክፍል መውደቅ እድል ነው፣ ማለፍ ደግሞ ጉብዝና ነው ብዬ ነበር። አንድ ሰው ከታች ኮሜንት አድርጎልኝ እንዴት እድል ነው ትላለህ? የሁሉ ዓመት ለፍተን ምናምን አለኝ። እሱም ማለት አይደለም እድል ስልሽ ፖዚቲቭሊ ውሰዱት። በዚህ አጋጣሚ ላጥራው ብዬ ነው ለእናንተም። እድል ያልኩት በአሁኑ ሰዓት ላይ አንድ ሰው ከወደቀ ወዲያው ወደ ስራ መግባት፣ በኋላ ተምሮ ሊያገኝ የሚችለውን ገንዘብ አሁን ላይ ተሯሩጦ የሚያገኝበት ሰፊ እድል ይከፈትለታል ልልፈልግ እንጂ እድላችሁ ነው እንግዲህ ምናምን ልል አይደለም። እሺ ይህን ልል ቢሆን ኖሮ እንደዚህ አይነት ሊጠቅማችሁ የሚችል ቪዲዮም ለመስራት ሲጀመር አልነሳም። እድል ስል ከዚህ አንጻር ነው። ማለፍ ደግሞ ጀስት ጉብዝና ነው። ምንም አፍን የሚያደርግ ነገር የለም። ባይ ዘ ዌይ አሁን ላይ 4 አምጥቶ 3.9 3.8 አምጥቶ ስራ ላይ የመቀጠር እድሉ በጣም ትንሽ ነው። አሁን ላይ በዚህ ዘመን በጣም ሰቃይ የሚባሉ ተማሪዎች እጅግ በጣም ኢጎ አለባቸው ማለት ጀምረዋል ካምፓኒዎች። ኢማጂን ሰርታችሁ ለፍታችሁ ምናምን እሺ ውጤት ማተር አያደርግም፣ ጀስት ስኪል አለ፣ ጥሩ ኮሚኒኬት ታደርጋለህ ምናምን የሚሉ ጉዳዮች ካምፓኒን ምን ያህል ታሳድግልኛል እንጂ እኔ ያንተ ወረቀት ያንተ ኤ+ ምናምን ይሰራልኛል ምትባሉበት ዘመን ላይ ደርሰናል። እንደውም በአጭሩ ጥፍ ማለትና ፈተና መውደቅ እንኳን ትንካለ እንደ ድሮ ዲፕረስድ ሆኖ ወይኔ ቤተሰቤ ወይኔ እንትን ምናምን ሁላ የማይባልበት ዘመን ነው። እንደ እድል እንደ ኦፖርቹኒቲ የሚታይበት ዘመን ነው ልል ፈልጌ ነው። ፖዚቲቭ ልሰዱልኝ። ብትማሩና ብታልፉ ደግሞ እጅግ በጣም አሪፍ ነው። ቤተሰቦቻችሁ የለፉበትን ዋጋ ትከፍላላችሁ። ጉብዝናችሁንም በዛው ቼክ ታደርጋላችሁ። የካምፓስም የመግባት እድሉን ታገኛላችሁ ነው። ይህን ይመስላል ቪዲዮ። ከቪዲዮ ከመውጣታችሁ በፊት ለእናንተ ለምትፈተኑት ለማትሪክ ተፈታኞች ለናቹራልም ሆነ ሶሻል ሳይንስ ጨርሳችሁ ከወጣችሁ በኋላ የሚገራርሙ የስራ እድሎች እየተማራችሁ የምትሰሯቸው ማርኬቱ ላይ ጭራሽ ተሰምተው የማያውቁ ጭራሽ የትኛውም አይነት ቻናል ላይ የትኛውም አይነት አካባቢ ላይ ሰምታችሁ ማታውቋቸውን ጉዳዮችና እጅግ በጣም በቀላሉ ፓርታይም ልንሰራቸው የምንችላቸውን ስራዎችን ይዤላችሁ እመጣለሁ። ከአሁኑ ሰብስክራይብ አድርጉ። የስራ እድሎቹ ሲመጡ እንዳለው ካፓሲቲ አይደለ። በተለይ ስራ እድሎቹ አዳዲስ ሲሆኑና ለመጀመሪያ ያህል በአንድ ብዙ ሰው መቀበል ከባድ ነው። የተወሰነ ሰው ስለሆነ የስራ እድል መቀበል የሚችለው ያን የስራ እድል ወደ እናንተ ሳመጣው ፊት ለፊት እንዲደርሳችሁ ሰብስክራይብ ማድረግ ካሁኑ እንዳትዘነጉ። ለምትወዷቸው ለጓደኞቻችሁ እስካሁን አብራችሁ እያጠናችሁ ለፍታችሁ ለደረሳችሁ ሰዎችና አሁንም በስራም እንዲያልፍላቸው የምትፈልጉ ጓደኞቻችሁ ካሉም ለነሱም ሰብስክራይብ እንዲያደርጉ ሼር ብታደርጓቸው እመክራለሁ። በጣም ነው ማመሰግናችሁ ናቹራል ሳይንሶች። እኔም ያለፍኩበት በናቹራል ሳይንስ ነውና ጉድ ላክ እላችኋለሁ። መልካም እድል።
በጣም ሶሪ በድጋሚ እናንተ ፈተና ቀርሞ እንደነበር ስላላወቅኩ ነው። ምንም ቢሆን ግን በማይመች ሁኔታም ቢሆን አሁን ቀርጬላችኋለሁ። ኢንጆይ እንደምታደርጉበት ኢቭን እንደምትጠቀሙበት አልጠራጠርም። ብዙ እንደናንተ ጥርጣሬ ውስጥ ያሉ ተፈታኞች አሉና ለእነሱ ስትሉ ቪዲዮውን ላይክ አድርጉት። ዩቲዩብ ራሱ ሰዎች ጋር ሰጀስት እንዲያደርግላቸው። በድጋሚ መልካም እድል እላችሁ ፈልጋለሁ። ወደ አፕሊኬሽኑ አጠቃቀም እንግባ። ባይ። እሺ ወደ ፕሌይ ስቶር እንገባለን። ፕሌይ ስቶር ላይ ጊዝሞ ብለን ሰርች እናደርጋለን። ኦልሬዲ ሰርች አድርጌው ስለነበር ነው ፊት ለፊት የመጣልኝ። ፊት ለፊት የምታያትን ቢጫ ኮከብ እሷን ኢንስታል ማድረግ ነው። ትንሽ ሰዓት ታግሱት። እዛ ኢንስታሊንግ ፕሮሰሱን እንደጨረሰ ቀጥታ ወደ አፕሊኬሽኑ መሄድ ነው። አፕሊኬሽን ውስጥ ሄድኩ፣ እሱን ከፈትኩኝ። ያው እያንዳንዱ ስቴፕ ላሳያችሁ ብዬ ነው። እኔ ሳይን አፕ ያደረኩት በጉግል ነው። እናንተ ከፈለጋችሁ ኢሜይላችሁን ወይም ፓስዋርዳችሁን ከታችሁ ሳይን አፕ ማድረግ ትችላላችሁ። እዚህ ጋር ኦልሬዲ ኢኮኖሚክስ የሚል የመጣልኝ ለእናንተ ለማሳየት አንኢንስታል አድርጌው እንጂ ኦልሬዲ ጠቀሙ የነበረ ነው። ሶ እዚህ ላይ ፊት ለፊት ፒዲኤፍ አፕሎድ ማድረግ ትችላላችሁ። አይ ካላችሁ ደግሞ ወደ እሱ ከመግባታችን በፊት ለምሳሌ የሆነ ነገር ማወቅ ፈለግኩኝ። ሶ አንደርስታንድ ካልኩ ስቴፕ ባይ ስቴፕ ለርኒንግ ይለኛል። ለምሳሌ ቅድም አንስቼላችኋለሁ ስለ ኬሚስትሪ ስቶኪዮሜትሪ ሞር የሚመጣ ፓርት ነው ብዬ ጠቁሚያችኋል አለ። ሶ እስቲ ስቶኪዮሜትሪ ብዬ ሰርች ላድርግበት። ዲፋይን ስቶኪዮሜትሪን ዲፋይን ማድረግ ነው ወይስ አንደርስታንድ ኬሚካል ፎርሙላ ምናምን ይለኛል። ከዚህ ውስጥ ማውጣት የምትፈልጉትን ለምሳሌ ዴፊኒሽን አልፈልግም ካላችሁ ክሊክ ብታደረጉት ካንስል ያደርገዋል። እሱም በአጭሩ ነው። በቃ አሁን ላይ ፈተና ላይ እንደደረሰ ሰውና ጫፍ ላይ እንደሆነ ሰው በአጭሩ ነገሮችን ክሊር ላይ አድርጎ የሚያሳያችሁ ነገር ነው የምትፈልጉት። ከታች ኤክስፕሌን የሚላለ ኤክስፕሌን ካደረጋችሁት ሞር ደግሞ ጥያቄ ሰጥቷችሁ ነው እዚች ጋር ጥያቄውን የጥያቄውን መልስ ነው በደንብ ኤክስፕሌን የሚያደርገው። የታች ይላል ኤክስፕሌን ላይክ አም 5 ምናምን ይላል። እንደ ህፃን ልጅ እንደሆንኩ አስረዳኝ ነው። ይሄ ማለት መስላችሁ ስለ ኢሹ ምንም ማታውቁ ሲሆን ለምሳሌ ስቶኪዮሜትሪ ምንም ማታውቁ ሲሆን ጊዜ እንደ ልጅ አድርጎ ፍትፍት አድርጎ ያሳያችኋል። ኤግዛምፕል ከታች ደግሞ ሚሞራይዝ የሚለው ጋር ገብቼ ኩዌሽኖች ነው የሰራሁት። የቹዝ ኩዌሽኖች ናቸው። ለምሳሌ ማክሮ ኢኮኖሚክስ ምናምን ኢመርጅድ ምናምን ብሎ ዓመተ ምህረት ምናምን ጠይቄ እንደዚህ አይነት ፈተናዎች አይመጡም። የምር ለምናገር ጀስት ጀነራል የሆነ ነገር ስለሆነ ሰርች ያደረኩት። እናንተ ግን በጣም ይጠቅማችኋል ብዬ የማስበው ለምሳሌ ፕሮግረስ ላይ ስትገቡ ክሬት ግሩፕ፣ ፋይንድ ፍሬንድስ ምናምን የሚሉ አሉ አይደለ? ለምሳሌ ክሬት ግሩፕ ውስጥ ስንገባ በዚህ መልኩ ስሙን ክሬት ማድረግ እንችላለን ምናምን ዲቴሉን ታገኙታላችሁ። እናንተ ግን የምጠቅመው ይሄኛውን ነው። ፊት ለፊት አድ የሚለውን ላይ አፕሎድ ታደርጋላችሁ የሆነ ፋይል። ለምሳሌ እኔ ፊዚክስ ነው አፕሎድ ያደረኩት። እሱን በቃ ለእናንተ በጣም ተጠቀሙት ብለው እሱ ነው። ፊዚክስ ሙሉ መጽሐፉን ያመጣል። እኔ ሰሌክት ሆል አልኩት። እናንተ የምትፈልጉትን ቻፕተር ብቻ ሰሌክት አድርጉት። ከዛ እዚህ ጋር ኦልሬዲ ሂስትሪ አፕሎድ ተደርጎ ስለነበረ ያው ኢኮኖሚክስ ምናምን ኦልሬዲ አፕሎድ የተደረጉ ስለነበሩ ስሙን ቀየርኩት። አሁን ያደረኩት ፊዚክስ ስለሆነ ፊዚክስ ብዬ ስሙን ሰየምኩት። ያው ራሱን የቻለ ፎልደር ውስጥ እንዲያስቀምጥልኝና በኋላ ካጠናው በኋላ መልሼ ፍላሽ ካርድ ለመስራት ለማንበብ እንዲመቸኝ ማለት ነው። እዛ ሚሞራይዝ አደረገ። እነዚህ ትምህርቶች ቀድሞ አፕሎድ የተደረጉ የነበሩ ናቸው። ከዛ በኋላ ለብቻው ኢምፖርቲንግ ካርድ ይላል። ሙሉ ለሙሉ ስለሆነ መጽሐፉን አፕሎድ ያደረጉት እሱ ላይ ያስቀምጣል። እዚህ ጋር አንደርስታንድ ሚሞራይዝ ምናምን የሚሉት አንደርስታንድ ከሆነ እያንዳንዱ ነው የሚያስተምራችሁ። ሚሞራይዝ ከሆነ በቹዝ መልክ ይሰጣችኋል። ለምሳሌ እዚህ ጋር ዋት ኢዝ ዳሽ ኦፍ ቴክስት ቡክ ሜንሽንድ ምናምን ይላል። ሙሉ መጽሐፉን ስለሆነ እንትን ያልኩት የመጀመሪያውን የመጽሐፉን መግቢያ እንኳን አላስቀረውም እዚች ጋር ሲዘረዝረው ማለት ነው። ስለዚህ ከዚህ ውስጥ የፈልጋችሁትን መልስ መልሳችሁ ኤክስ ከሆናችሁ ኤክስ ነው፣ ራይት ከሆናችሁ ራይት ነው። ከታች ሂንት መጠየቅ ትችላላችሁ። አይ ቀጥታ መልሱን ለውቀው ካላችሁ ደግሞ ሪቬል የሚለውን መግለጽ ትችላላችሁ ማለት ነው።